በመጀመሪያ ቡክ ኦፍ ኮንኮርድ ላይ የተቀመጠው ሪጀነሬሽን የሚለው ቃል በተለይ ፎርሙላ ኦፍ ኮንኮርድ ላይ አሁን የኔ የጠቀስኩት ላይም ሪጀነሬሽን የሚለው ቃል ሰው ሪጀነሬት ሳያደርግ በፊት ምንም መልካም ነገር ከሱ ሊገኝ አይችልም የሚለው ያ ሪጀነሬሽን ምንድን ነው? አሁን የተለያዩ ቴዎሎጂያን እንደዚህ ይሉታል እንደዛ ይሉታል ምናምን ሳይሆን ቡክ ኦፍ ኮንኮርድ ላይ ሲቀመጥ በምን መልኩ ተቀምጧል የሚለው እንድናውቅ በተለይ እዛ ክፍል ላይ አሁን የጠቀስነው ክፍል ላይ ማለት ነው። አጠራጠር እያደረግን እሺ ቡክ ኦፍ ኮንኮርድ ላይ እንደተቀመጠው ከሆነ ሰው እግዚአብሔር አት ዘ ሞመንት ኦፍ ኢንላይትመንት ላይ መንፈስ ቅዱስ ኢንላይትን ካላደረገው ምንም ነገር ሊያደርግ አይችልም። የሚለውጥበት ጊዜ ነው። ግን የዛን ጊዜም ቢሆን እግዚአብሔር በምን ነው ያንን ኮሚኒኬት የሚያደርገው በእምነት በኩል ነው ዲፋይን የሚያደርጉት እነሱ ነው። እንደዚህ ነው የሚጠቀሙት። እሺ ስለዛ ያ ሰው ኮንቨርት ሳያደርግ በፊት ውስጡ ላይ ለውጥ ሳያገኝ በፊት ማመን ምንድነው ያምናል ማለት ነው። እንግዲህ ያው በእምነት ነው ካልክ ሰውየው በመጀመሪያ እንደዛ አይልም። አሁን የጠቀስነው እኮ እንደዛ አይልም። አሁን አንተ ነህ ይሄኛውን ያልኩህ በነገራችን ላይ ክፍሉ የሚለው ሰው ዳግመኛ ካልተወለደ በስተቀር ምንም መልካም ነገር አይገኝበትም ነው። አንተ ግን ዳግመኛ ሳይወለድ በፊት መልካም ነገር ይገኝበታል፣ እሱም እምነት ነው እያልክ ነው። ዳግም ከመውለዱ በፊት መንፈስ ቅዱስ ሰውየውን ወይም ደግሞ መንፈስ ቅዱስ ሰውየውን በሚስጥራት በኩል ወይም በቃሉ በኩል ሰውየውን ሳይለውጠው በፊት መልካም ነገር ይገኝበታል ሰውየው ላይ እያልከኝ ነው። እንደዚህ ብሎ ይህንን የሚያሳይ አይደለም አይደለም። መልካም ነገር ሰውየው ወይም ደግሞ ያ ናቹራል ማን መልካም ነገር ይገኝበታል፣ እሱም እምነት ነው አላልንም። ምክንያቱም ይሄ ዊላችንም ራሱ እንግዲህ ከፈቃድ አንጻር የምንናገረው ነገር አለ። ሉተርን ቦንዴጅ ኦፍ ዘ ዊል ላይ ያስቀመጠው ነገር ምንድነው? ፈቃዳችን የታሰረ ፈቃድ አለን። ሙሉ በሙሉ እንትን ያለ ነፃነት ያለን አይደለም፣ ግን የታሰረ የሆነ ፈቃድ አለን። ለዛ ነው መንፈስ ቅዱስ እኛን ኮሚኒኬት የሚያደርገን። በምን at the moment of conversion መንፈስ ቅዱስ እኛን ለመለወጥ ይመጣል። ያኔ ለመለወጥ እኛ ጋር ሲመጣ ምን ኦከር ይሆናል? ሲመንታኔስሊ እምነትን ይሰጠናል። ምክንያቱም ዶናቲቭ ፊዴም ራሱ በዛን ጊዜ ስለሚገኝ ሪጀነሬት ስንደረግ ዶናቲቭ ፊዴም ስላለበት የመንፈስ ቅዱስ ስራ ስለሆነ ማለት ነው እምነትን ይሰጠናል። በተመሳሳይ ሁኔታ ደግሞ እዛኔ ሪጀነሬት እናደርጋለን ታይም ሳይቀዳደም ማለት ነው። ከዛ በኋላ ጀስቲፊኬሽን በዛው አለ። ጥሩ አሁን ይረሳውን ጥሩ ነው። አሁን የተወሰኑ ቃላቱን ብቻ አሁን እንያቸው። ሰውየው እምነት ይሰጠዋል። መንፈስ ቅዱስ ይመጣና ሰውየውን ኮንቨርት ያደርገዋል። ኮንቨርሽን ያካሄድበታል ወይም ዳግም ይወልደዋል። ዳግም ሲወልደው አት ዘ ሴም ታይም እምነትን ይሰጠዋል አልክ። በተመሳሳት ምንም ሳይቀዳደም። አሁን እኛ የቴምፖራል ኦርደርን አላነሳንም፣ የጊዜ መቀዳደምን አላነሳንም፣ ሎጂካል ኦርደርን ግን አንስተናል። ስለዚህ አሁን ዳግም ልደትም እምነትንም እኩል ሰዓት እግዚአብሔር የሚሰጠው ከሆነ ሰውየው አሁን ስላመንኩኝ ዳግም ተወለድኩኝ አይልም። ራይት? እንደዛ ብላችሁ አታምኑ አይደል? ዳግም የተወለድኩት ስላመንኩ ነው። እንደዚህ ይሄ ንግግር እንዴት ነው? በሉትራን ተቀባይነት አለው? ዳግም የተወለድኩት ስላመንኩ ነው የሚለው በእምነት በኩል ዳግም ተወለድኩም ይባላል። ቅድም አንብቤልሃለሁ አይደል? ምክንያቱም ሪጀነሬሽን ስሩ ፌዝ የሚል አስተምሮ አለ። ስላመንኩኝ ዳግም ተወለድኩኝ የሚለው በእኔ ፍቃድ ከሆነ አይደለም፣ በራሱ ፍቃድ አይደለም። እሺ ስለዛ ምክንያቱም ሞነርጀስቲክ የሆነ ስለሆነ ማለት ነው ስራው የእግዚአብሔር ስራ ነው። ያለ አንተ ፈቃድ ነው ዳግም የተወለድከው ማለት ነው። እሺ አሁን እኔም እኮ እሱን ነው እያልኩ ያለሁት። ያለ አንተ ፈቃድ ዳግም ስትወለድ ማመን አለማመን ደግሞ ፈቃድን ይጠይቃል አይጠይቅም? ማመን አለማመን ፈቃድን ይጠይቃል ስትል ማመን አለማመን ማለት ልክ ኦገስቲንም እንደሚናገረው ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ እንደተናገረው አንድ ሰው ለማመን ማሰብ ራሱ አለበት። ከዛ ደግሞ ይወስናል። እምነት በዚህ ሁሉ ውስጥ ይመጣል። ይህ ነገር ግን ከራሱ ሳይነሳ እግዚአብሔር እነዚህ ነገሮች ሁሉ በሰውየው ውስጥ ማለት ነው እንደዛ ያስደርጓል የሚመስል ነገር ነው ያለው አይደል? በእናንተ ሳይድ ወይስ ምንም ጭራሽ እምነት ላይ ምንም አይነት ፈቃድም የለም ነው ማለት የሆነ ሎድ እንደሚጫንብን አይነት ነገር ብቻ ነው የምትሉት? አይ እኛ እንግዲህ ሮቦት አይደለንም። ማለትም እግዚአብሔር በቃ ዝም ብሎ ሁሉን ነገር ጨራርሶ እንትን የሚለው ነገር አይደለም። ምክንያቱም እሺ
ግሬስ አለ፣ የእግዚአብሔር ጸጋ አለ። ያንን ጸጋ ደግሞ ምንድን ነው ብለናል። መለወጥም ራሱ እኮ ድነት ራሱ የእግዚአብሔር ጸጋ ነው አይደለ ብለን ነው የምናምነው። ያንን የእግዚአብሔር ጸጋ መንፈስ ቅዱስ ወደኛ ሲመጣ ያንን ግሬስ ሪዚስት የማድረግ ደግሞ እንትን አለን፣ አቢሊቲ አለን። ማለትም ያ ግን ምን አለ መሰለ አክቲቭ ኤንድ ፓሲቭ የሚባል ሪሲቭ ስናደርግ የእግዚአብሔርን ጸጋ ሪሲቭ ስናደርግ አክቲቭ ኤንድ ፓሲቭ የሚባል ነገር አለ፣ አስፔክት አለው። አክቲቭሊ ሪጀክት ማድረግ እንችላለን ወይም ደግሞ ሪዚስት ማድረግ እንችላለን የእግዚአብሔርን ጸጋ። ፓሲቭሊ ግን ደግሞ የእግዚአብሔርን ጸጋ እንቀበላለን ብለን እናምናለን። ፓሲቭ የሆነ እንትን አለ፣ ሪሴፕሽን አለ። በኮንቨርሽን ሰዓት ፈቃደ ፓሲቭ ይሆናል ማለት ምንም ማድረግ አይችልም ማለት ነው። ማለት ፈቃደ በቃ ምንም ማድረግ አይችልም፣ እግዚአብሔር ብቻ ስራውን ይሰራል ነው። ፓሲቭ ይሆናል ማለት እንደዛ አክቲቭ አይደለም ሲባል ያንተ ፈቃድ ምንም ማድረግ አይችልም። በቃ እግዚአብሔር እሱ እንደወደ የሆነ ነገር ያደረገና ማለት እንድትድን ማድረግ ያለበትን ሁሉ ያደርግና በጸጋው በኩል በክርስቶስ ስራ አንተን ያድንሃል ነው ሀሳቡ። ስለዛ በዚህ ሁኔታ ውስጥ ሪጀነሬት ስታደርግ ድረስ ፓሲቭ ነው። እሱ ላይ ላስተካክለው። አክቲቭ እና ፓሲቭን እንግዲህ ጆርዳን ኩፐርን ቪዲዮ የምትከታተል ከሆነ አንድ የሚያስቀምጠው ነገር አለ ከድነት ጋር አያይዞ የሚያስቀምጠው ነገር። ለምሳሌ አንድ ታማሚ ሰው ቢኖር አለ እንግዲህ በጣም ላይገልጸው ይችላል፣ ጠንካራ ሊሆን ይችላል። ግን በተወሰነ መልኩ ለመግለጽ ብሎ የተጠቀመው አናሎጂ ምንድነው? አንድ ታማሚ ቢኖር ያለን ታማሚ እንግዲህ ሰው ሁሉ ሙቷል፣ ሙት ነው ይላል ኤፌሶን ላይ። እንግዲህ የሉተራን አስተምሮ ሳይሆን ሐዋርያው ቅዱስ ጳውሎስ ሰው ሁሉ በበደላችንና በኃጢአታችን ምክንያት ሙታን ነበርን ይላል። የሞትን ነን። እንግዲህ የሞተ ሰው በጭፍን አንድ አይኑን ገልጦ አንድ አይኑን የጨፈነ ሰው ማለት አይደለም፣ ሙታን ነን ይላል። ግን ቶታል ዲፕራቪቲ ላይክ ሪፎርምዱ እንደሚለው አይነት አይደለም። ጆርዳን ኩፐር ራሱ ይናገራል ልክ እንደ ሪፎርምዱ እንደውም ቃሉን ብዙም አንጠቀመውም የሚልን ሐሳብ ይናገራል እሱ እንደውም። እና የሞተ ሙታን ነን ከተባለ ያን የሞተ ሰው ደግሞ ለማዳን መንፈስ ቅዱስ ነው የመጣው። ማለትም እግዚአብሔር ራሱ የሰውን ልጅ ለማዳን መጣ። ኢቭን የካርቴጁኑ ላይ ኦሬንጅ ጉባኤ ላይም በደንብ አድርጎ አስቀምጦታል። ያንን በቃ ምንም በቃ የጠፋ ዊል ብለው ነው የሚያስቀምጡት እነሱ ኦሬንጅ ጉባኤ ላይ ማለት ነው። እና ሙታን በሆንበት ጊዜ እግዚአብሔር ራሱ መጣ እኛን ለማዳን ማለት ነው። እኛን ሲያድነን ጸጋውን ሲሰጠን የዛኔ ለምሳሌ አሁን ሰው በጣም ኮማ ውስጥ ሆኖ በምንም በቃ በሌለ ባለ ኃይሉ የተተካከለለትን ያው ሐኪም ሲያታከም የሚተካከሉለትን ነገር አለ አይደል? እነዛን ሁሉ በጣጥሶ አልፈልግም ብሎ ከሐኪም ቤት መውጣት ይችላል። ግን ለመዳኑ ወደዛ ሐኪም ቤት ለመውሰድ እግዚአብሔር ራሱ ነው የሚያመጣን። ሕክምናውን የሚሰጠን እግዚአብሔር ራሱ ነው። ከኛ የሆነ ነገር አይደለም ሕክምናችን። ድህነታችንም እንደዛው ከኛ የሆነ ነገር አይደለም፣ ከእግዚአብሔር የሆነ ነው። ነገር ግን ደግሞ አንድ ፓሲቭሊ እንግዲህ ያ ሰው ኮማ ውስጥ ነው ብያለሁ፣ ኦር ደግሞ የሆነ በእንትን ውስጥ ነው ኮንሽንስ በሆነ ማይንድ ውስጥ አይደለም ያለው። ያንን ነገር ሁሉ ግን በሌላ እንትን ኃይሉ ነቃቅሎ መውጣት ይችላል የሚልን ሐሳብ ሲያስቀምጥ እንመለከታለን። እና ፓሲቭን አክቲቭን በዚህ አንጻር ነው የምንገልጸው። ፍቃድ አለን። ምን አይነት ፍቃድ? አልፈልግም ብለን ያን ጸጋ የመቃወም ፍቃድ አለን። ሙሉ ለሙሉ የለም ፍቃድ የሚባል ነገር አይደለም። እንትን እንዳይል ከይቅርታ ጋር ፕሊስ፣ በጣም እንደዛ ሰዓት እንዳይሄድብን የተወሰነ ቀለል እያደረግነው እንሂድ። አሁን ምንድነው እስቲ ያስተካከልከው ነገር? ማለት እኔ ካልኩት ውስጥ አሁን ፓሲቭ ነው ፈቃዱ ስል በቃ ፈቃዱ ምንም ማድረግ አይችልም። ይህንን በነገራችን ላይ እኔ አይደለም የተረጎምኩት፣ እንደዚህ ብዬ ራሱ እዛው ፎርሙላው ፎርም ኮድ ላይ ቁጭ ያለ እና አሁን አንተ ያልከውን ነገርም እኮ እኔ ካልኩት ጋር በጣም ማለት በጣም ሳይሆን ምንም ልዩነት የለውም። ምኑን ያስተካከልከው? አይ አክቲቭ እና ፓሲቭ የሚለውን ነገር ላይ ሬዚስት የማድረግም ራሱ እኮ ከኛ ፈቃድ ነው እንጂ እግዚአብሔር አስገድዶን አይደለም ሬዚስት የምናደርገው። ማለትም እንግዲህ እንደምታውቀው ደብል ፕሪደስቲኔሽን ስለሌለ ለዳሚኔሽን ምንም ፈቃድ የለም ስንል እዛ ላይ በኢሬዚስታብል ግሬስ ታምናለህ? ምንም ፈቃድ የለም ስንል አይ አይደለም ጆይ፣ እኔ እንደዛ አይደለም። የሰው ልጅ ፈቃዱ እናንተ የምትሉት እኔ አሁን ፓሲቭ የሆነ ዊሉ ላይ እሱ ላይ ነው የተናገርኩት። እሱ ላይ ምንም ስህተት አላገኘህም፣ ግን ስህተት እንዳለ አስመስለኸው እዚህ ጋር አንድ ነገር ላርም ስላልክ ነው አሁን እየጠየኩ ያሉት። ስለዚህ አሁን
ሰውየው የእግዚአብሔርን ነገር የእግዚአብሔርን ነገር ሪጀክት ሊያደርግ ይችላል። ግን እዚህ ጋር ይቅርታ እንዴ ቆይ ጆ ፕሊስ ላውራ እንዴ እንዴ ያንተማ ይሰማል፣ የኔ ግን የሚሰማል መሰለኝ። ምክንያቱም እያስወራኸኝ አይደለም ጆይ። አንዴ ላውራ እንጂ እኔም ብዙ ሰዓት ሰምቼ ትንሽ ሰከንዶች ስጠኝ። ደቂቃም ሳይሆን ሰከንዶች ማለት ነው። ኦኬ ሶ እያልኩ ያሉት ምንድን ነው? ሰውየው የእግዚአብሔርን ነገር ሪጀክት ማድረግ ይችላል ወይ የሚለው ላይ ሪጀክት ማድረግ አይችልም አላልኩኝም። ማለት ሪጀክት ማድረግ ይችላል አይችልም የሚለው ላይ አልገባውም። አሁን እናንተ በኢሬዚስተብል ግሬስ ታምናላችሁ አታምኑም የሚለውን እውነቱን ለመናገር ሰም ፎርም ኦፍ ኢሬዚስተብል ግሬስን ተቀበላላችሁ። እሱንም አሳያለሁ፣ የተወሰነ አሳያለሁ። እሱንም ሰም ፎርም ኦፍ ኢሬዚስተብል ግሬስን በሪፎርምዱ ሳይድ ያለውን ማለት ነው በተወሰነ መልኩ እንዴት እንደምትቀበሉ አብረን እናያለን። እሱንም አስፈላጊ ከሆነ ኢሬዚስተብል የሆነ ግሬስ በምን መልኩ እንደሆነ ማለት ነው ባይ ሪዝኒንግ እሱን አሳያለሁ። ከዛ በፊት ግን ሰውየው በኮንቨርዥን ሰዓት ነው እያልኩ ያለሁት። መንፈስ ቅዱስ መጥቶ ሰውየውን ሲለውጠው ማለትም ዳግም ሲወልደው በዛ ሰዓት የሰውየው ፈቃድ ምንም አይሰራም፣ ምንም ስራ የለውም፣ ምንም ትብብርም የለውም። በፈቃድ ደረጃ አትተባበርም ማለት እሺ ይሁንልኝ ይደረግልኝ ዳግም ልወለድ ወይም ደግሞ ልለወጥ እያልክ አይደለም። እግዚአብሔር ይህንን ስራ ባንተ ላይ ወይም መንፈስ ቅዱስ ይህንን ስራ ባንተ ላይ የሚሰራው በቃ ሙሉ በሙሉ የመንፈስ ቅዱስ የብቻው ስራ ነው። ጸጋ ብቻ የተባሉም ለዛ ነው፣ ከኛ ፈቃድ ውጪ ስለሚሆን ማለት ነው። ይሄ አሁን ይሄንን የማያለው ይሄ ጳውሎስም እኮ እንደዚህ ሙታን ነበር ይላል ምናምን ነገር ያልከውን አሁን እሱ ላይ አንድ ያዝ አድርጎ እነ ጳውሎስን አትጥቀሳቸው። እዚህ ጋር ከጠቀስካቸው የጳውሎስን መጥቀስ ከጀመርን ከመጽሐፍ ቅዱስ እየጠቀስን አሁን የሉትራኑ ትምህርት አሁን ያልካቸው ምንም ከጳውሎስ ጋር ተቃራኒ ነው ብዬ ስለማምን ከዛ አንጻር እሱን ማሳየት ይጀምራሉ። ስለዛ እነ ጳውሎስን እዚህ ጋር አሁን አታምጣቸውና አሁን የሉትራኑን ትምህርት ብቻ ለማወቅ ነው እየጠየቅኩኝ ያለሁትና ወይም ደግሞ ዲስከስ እያደረግን ያለ ነው ወይም እየተወያየን ያለ ነው። ስለዛ እዛው የሉትራኑ ላይ ብቻ እንቆይ። ያው አሁን በውይይታችን ውስጥ እንደዛ የሚመስል ነገር እንዳይቀረጽ ማለት ነው። ጳውሎስ አዎ ሙታን እንደሆንን ተናግሯል። ግን ሙታንን ማለት ግን እንደው ጭራሹኑ የእግዚአብሔርን ጥሪ መስማት በማንችልበት ደረጃ የሞትን ማለት ግን አይደለም። እንደዚህ አይነት ትምህርት በፍጹም የለውም ጳውሎስ ማለት ነው። ልክ ጌታችን እንደተናገረው ነው በማቴዎስ ወንጌል ምዕራፍ 23 ላይ ምንድነው እስራኤል ሆይ ልጆችሽን እሰበስብ ዘንድ ብዙ ጊዜ ወደድኩ፣ እናንተ ግን አልወደዳችሁም ይላል። ዶሮ ጫጩቶቿን እንደምትሰበስብ ከክንፎቿ በታች እንደምታስጠልላቸው ማለት ነው። ልጆችሽን እሰበስብ ዘንድ ወደድኩ፣ እናንተ ግን አልወደዳችሁም ይላል። ሚኒንግ ሰውየውን ፈቃድ አለው፣ ፈቃዱ ስቲል አለ። ኦኬ የምትፈልጉ ከሆነ ኑ ነው፣ የምትፈልጉ ከሆነ ኑ። አይ ምንም የመምጣት ፈቃድ የማይኖራቸው ከሆነ ልክ አሁን በእናንተ ሳይድ ምንድነው ከሪፎርምዶቹ ጋር ከካልቪኒስቶቹ ጋር ልዩነቱ አይ ለመጥፎ ነገር ብቻ ፈቃድ ምንድነው ፈቃድ ይኖረዋል። ግን ወይታ እንዴ በደንብ አድርጌ አርቲኩሌት ላድርገው እንድትረዱት። ሰውየው እግዚአብሔርን እምቢ ሲል ፈቃድ አለው። እምቢ ማለት ፈቃድ አለው፣ ይሄ ግልጽ ነው። ሁሌም ተቃራኒ ነው በሚለው ግን እንደው እሺ ለማለት ግን ፈቃድ የለውም። ታዲያ እሺ ለማለት ፈቃድ ከሌለው ለምንድን ነው ክርስቶስ የሚጣራው? ህዝቡ ኑ እመኑብኝ ይላል። ግን አይ እንደዛ የማመን እኮ ፈቃድ የላቸውም። ፈቃድ ሳይኖር ድራማ አይደለም የሚሰራው። እና አሁን የመጽሐፍ ቅዱስን ጠቅላላ ያለውን ነገር እንየው ካልን ወደዛ ውስጥ ገብቶ መነጋገር ይቻላል። የሉትራን ትምህርት ቢብሊካል ነው ወይስ አይደለም? መጽሐፍ ቅዱሳዊ ነው ወይስ አይደለም? እኔ ግን አሁን እሱን አይደለም እያወራ ያሉት። ራሱ እኮ የሉትራን ትምህርት መጽሐፍ ቅዱሳዊ ነው ወይም መጽሐፍ ቅዱሳዊ ነው ምናምን የሚለውን ሳይሆን የሉትራኑ ትምህርት ራሱ ምንድነው የሚለውን ራሱ ሰው እንዲያውቀው የሉትራን ትምህርት እዚህ ጉዳይ ላይ እንዲህ ነው የሚለውን እሱን እንድንረዳዳ ወይም እንድናውቀው ነው፣ ዲስከስ እንድናደርገው ነው። ሰው ስለዛ ሰውየው ዳግም ሲወለድ እንግዲህ ወደ ቀድሞ ነገር ስንመለስ ማለት ነው። ሰውየው ዳግም ሲወለድ ወይም ኮንቨርት ሲያደርግ በኮንቨርጅን ሰዓት ከሱ ፈቃድ ውጪ ነው ካልን ከእምነትም ውጪ ነው የሚሆነው። ከእምነት ውጪ ማለት ግን ምን ማለት ነው? ልክ የመጀመሪያውን ኮንቨርጅንን ወይም ዳግም ልደትን ነው የምልህ፣ መታደስን፣ ከዛ ከፈቃድ እስራት ነፃ መውጣትን። ልክ ነፃ ሲወጣ ነው ያኔ ነው እምነት የሚሰጠው። ልክ ህፃናት ለምሳሌ ዳግም ሲወለዱ በጥምቀት ውስጥ ያኔ እምነት ይፈጠርላቸዋል ይባል የለ? ወይም ደግሞ እንግዲህ የመንፈስ ቅዱስ ምንድነው ጥምቀት ለመንፈስ ቅዱስ እንደ መሳሪያ ሆኖ እንደ ኢንስትሩመንት ሆኖ ስለሚያገለግል ስለምትሉ ማለት ነው። ከዛ ውጭ ደግሞ ወይ ደግሞ ሰውየው ቃሉን ልክ ይሰማና ያምናል፣ አምኖ ዳግም ይወለዳል። እንደዛ አይደለም። ቃሉን ይሰማል። ቃሉን ሲሰማ
መንፈስ ቅዱስ በዛ በቃል ውስጥ ሰውየውን ይለውጠዋል እና እንዲያምን ያደርገዋል። ሰውየውን ውስጥ ላይ ይለውጠውና እንዲያምን ያደርገዋል። መለወጡ እሱ ግን ዳግም ልደት ነው። ሪጀነሬሽን ተብሎ ይገለጻል ቡክ ኦፍ ኮንኮርድ ላይ ማለት ነው። እሱን ነው እያልኩ ያለው። ይሄኛው ሪጀነሬሽን ይሄኛው ዳግም ልደት እምነትን ፕሪሲድ ያደርገዋል፣ ይቀድመዋል። ቴምፖራል አይደለም ሎጂካል። እዚህ ላይ የሉትራንን ትምህርት ሚስ ያደረኩት አለ እስካሁን የተናገርኩት ላይ እሺ አንደኛ ከማረም ልጀምር። አሁንም መጽሐፍ ቅዱስን አስቀምጠው ጳውሎስ ያለውን ነገር አስቀምጠን የሉተራንን አስተምሮ ብቻ እናወራለን። አንደኛ የሉተራን አስተምሮ መጽሐፍ ቅዱሳዊ መሰረት አለው። ሜቢ አንተ ላትቀበል ትችላለህ፣ ችግር የለም። ዲስከስም ማድረግ እንችላለን አስፈላጊ ከሆነ። ሐዋርያው ቅዱስ ጳውሎስን መጥቀሴ እዚህ ጋር ማምጣቴ ኤፌሶንን መጥቀሴ ትክክለኛ ወይም ደግሞ የሉተራንን አስተምሮ መጥቀሴ ነው። ምክንያቱም አባቶችም ማነው ቡክ ኦፍ ኮንኮርድ ላይ ከሆነ ከአባቶችም ከመጽሐፍ ቅዱስም እየጠቀሱ ነው የሚያብራሩት። ስለዚህ ያለ መጽሐፍ ቅዱስ ማብራራት አልችልም። አንደኛ ያንን ነገር ከመጽሐፍ ቅዱስ ስለሆነ ደርቤት የተደረገው የሉተራን አስተምሮ ከዛ ተነስቼ ነው ማብራራለሁ። እና ሙታን ነበራችሁ ሲል አሁንም በየትኛው ማስረጃ ታመጣልኝም በመሃል ፈቃድ አላችሁ የሚል ሐሳብን ሐዋርያው ቅዱስ ጳውሎስ እዛው ኮንቴክስት እንግዲህ ስኮላሮች እንደሚሉት ሄርሜኔቲክስ ላይ ኮንቴክስት ኢዝ ኪንግ ይላሉ አይደል? ከኮንቴክስቱ ተነስተህ ፈቃድ ነበረን ብለህ ማንሳት አችል። ምክንያቱም ፈቃዳችን እንደውም ለጨለማው ኃይል የምንሰራ ነበርን ነው ሐዋርያው ቅዱስ ጳውሎስ እዛው የሚለው። ስለዚህ ከዛ ተነስተው ነው ኢቭን ካርቴጅ ጉባኤ ላይም ራሱ የሚነሳው ነገር ቢኖር እሱ ነው። በቃ ምንም አይሰራም ነው የሚሉት። ፈቃድ አይሰራም። የሉተራን አስተምሮ አይደለም። ካርቴጅ ጉባኤ ላይ 13 አይ ቲንክ 13ኛው ላይ ምናምን ታገኙታላችሁ፣ ገብታችሁ ማየት ትችላላችሁ። ካርቴጅ ኦሬንጅ ጉባኤ ላይ ማለት ነው። ሲነርጂዝምን እንትን ሲሉ ሲቃወሙ እና ያንን ማንሳቴ እንትን አትበለው። ሁለተኛ እዚሁ ላይ አንተን በጥያቄ እንትን ልበልህና እግዚአብሔር የሚያመጣውን ያንን ጸጋ ሪዚስት ማድረግ አንደኛው የሶቴሪዮሎጂ አካል አይደለም። እንግዲህ የመጀመሪያ ደረጃ የቀደመውን ነገር ላጥራና ልለፍ። ይሄ ምንድነው? ጳውሎስን እዚህ ጋር አንድ ጊዜ አትጥቀሰው ያልኩ ለምንድነው? ርዕሳችን ሽፍት ያደርጋል። ርዕሳችን ወዴት እየተቀየረ ይሄዳል? የሉትራን ትምህርት መጽሐፍ ቅዱሳዊ ነው ወይስ አይደለም ወደሚለው ርዕሱ ይሄዳል። አይተዋል። አሁን እኔ የገባሁት እያወራን ያለ ነው ምንድነው የሉትራን ትምህርት ራሱ ምን የሚል ነው የሚል እንጂ የሉትራን ትምህርት ከመጽሐፍ ቅዱስ አንፃር ምን የሚል ነው የሚል አይደለም። ይሄ ምን ይባላል በሎጂኩ ዘንድ? ይሄ አንድ ፋላሲ አለ፣ አቮይዲንግ ዘ ኢሹ የሚባል ፋላሲ ነው። ምንድነው? ኢሹውን አቮይድ የማድረግ ፋላሲ። እና አንተ ላይ አሁን እንደዚህ አይነት ፋላሲ ስትሰራ ነው እያዩ ያሉት። ለዛ ነው እሱን ተውና በመጀመሪያ ትምህርቱ ምን ይመስላል የሉትራን ትምህርት፣ ከዛ ደግሞ መጽሐፍ ቅዱስ ለምን ይጠቀሳል፣ ያው ይሄንን ትምህርት ያገኘ ነው ከዚህ ነው ተብሎ ደግሞ በኋላ ላይ ይጠቀሳል። መጀመሪያ ግን ገና ከጅምሩ የሉትራን ትምህርት ምንድነው የሚለውን ገና አልተስማማንምና እሱ ላይ ስምምነት ይኑረን ነው። ይሄ በበደላችሁ ሙታን ነበራችሁ ምናምን የሚለው ላይ ኮንቴክስት ዋናው ነገር ነው፣ አውድ ዋናው ነገር ነውና ፈቃድ እንዳለን የሚያሳይ ነገር ከአውዱ አንፃር ምንም ማምጣት አትችልም አልከኝ። ግን ማምጣት ይቻላል። አይተዋል። አሁን ወደ መጽሐፍ ቅዱስ እንዳይሄድብን እንጂ እዛው አሁን ቁጥር 5 ላይ አይደል? ኤፌሶን ምዕራፍ 2 እስከ ቁጥር 5 ድረስ ሙታን ነበራችሁ በጸጋ ግን ድናችኋል እያለ ያስቀምጥና ዝቅ ብለህ እዛው ጋር እኮ ነው 2 መስመር 3 መስመር ዝቅ ስትል እዛው ቁጥር 8 ላይ ጸጋው በምን አድኗችኋል ይላል። በእምነት ጸጋው በእምነት ሚኒንግ ጸጋውን የሚቀበለው ራሱ ሳምን ነው፣ አምኜ ጸጋው በእምነት አድኗችኋል ስለሚል ማለት ነው። የእግዚአብሔርን ጸጋ እምነት ይቀድመዋል ማለት ጸጋው የሚያድነኝ በመጀመሪያ ደረጃ ሳምን ነው እያለ ነው። ለማመን ደግሞ ምን ይፈልጋል? ፈቃድ። አሁን ቅድም አንተ ራስህ ኮንፌስ እንዳረከው እንደመሰከርከው እንዴ ዝም ብሎ እኛ ሮቦት አይደለንም፣ ዝም ብሎ ያለ ፈቃድ ዝም ብሎ ነገር የለም እንዳልከው የኦግስትንም ቅድም እንደነገርኩ ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ እንዳስቀመጠውም ምንድነው እምነት ሲባል አብሮ ፈቃድ የሚባል ነገር ይመጣል። ዝም ብሎ የሚጫንብን ነገር አይደለም። ስለዚህ ጸጋው በእምነት አድኗችኋል ሲል ጸጋው ሳያድን በፊት ፈቃድ እንዳለህ ያሳያል። ግን ኮንቴክስት ላልከው ማለት ነው። ግን ርዕሱ ለዚህ ነው እዛ ውስጥ አትግባ ያልኩ ሺፍት ያደርጋል። ርዕሱ አሁን ተቀይሮ ምን ይሆናል? እንዴት ነው ይሄ ነገር የሉትራኑ ትምህርት ቢብሊካል ነው መጽሐፍ ቅዱሳዊ ነው ወይስ አይደለም ወደሚለው ሺፍት ይዞራል።
እንደዛ እንዳይሆን አስቀድመን ራሱ የሉትራን ትምህርት ምን ይላል የሚለውን እሱ ላይ ብንረዳዳ መልካም ነው። እና ከዛ ውጪ የጠየቀኝ ጥያቄ አለ። የምን የሚለው እንደው ሰዎች የእግዚአብሔርን ነገር መቃወማቸው ለምሳሌ የእግዚአብሔርን ጥሪ ምናምን ቢቃወሙ የሶቴሪዮሎጂ አካል አይደለም ወይ ብላል። ምን ማለት ነው? የሶቴሪዮሎጂ አካል ነው ማለት ሶቴሪዮሎጂ ነገረ ድህነት ነው፣ ባጭሩ ነገረ ድህነት ነው። ስለዚህ ሰው እንዴት ይድናል የሚለውን የሚተነትን ክፍል ነው። ስለዚህ አንድ ሰው ሊቃወም ይችላል ከሆነ ጥያቄ አዎ ይችላል። ሰው እምቢ ስለሚሉ ነው የማይድኑት። ምንም ግልጽ ነው ማለት እምቢ ስለሚሉ ነው የማይድኑት። ሰዎች በክርስቶስ የተሰራውን የማዳንን ስራ የማያገኙት እምቢ ስላሉ ነው። ግን እሺ የሚሉትስ እንዴት እሺ ያሉ ማለት ተመሳይ ስቴት ላይ ነበርን አይደል ያለ ነው። ለምሳሌ ከድርንና ጆን እንውሰድ፣ አንተኑ ማለት ነው። ጆንና ከድርን እንውሰድና አንድ ከድር የሚባል ወንድም አለ እንበልና ሙስሊም ወንድም ከድር አላመንም እንበል በክርስቶስ ስራ። ስለዚህም ዳግም አልተወለደም አልዳነም። አንተ ደግሞ አምኛለሁ ትላለህ። ስለዚህ አንተ አምነሃል፣ ከድር አላመንም። አንተ ዳግም እንደተወለድክ ነው የምታምነው። ከድር ዳግም አልተወለደም ማለት ከድር ለምንድን ነው? ወይም ደግሞ ያ ሙስሊም ወንድማችን እንበልና ነሰሰርሊ ከድርና አትውሰዱ ወይ ሙስሊም መሆን አይጠበቅበትም። ኤቲስትም ቢሆን የትኛውም ሰው ይሁን በጌታ በኢየሱስ ያላመነው ማመን ስላልፈለገ ከሆነ አንተ ግን እንዴት ዳንክ? ሲጀመር አንተም እኮ ማመን የማትፈልግ ሰው ነህ። ባይ ዲፎልት ሁሉም ሰው ማመን የማይፈልግ ነው ተብሏል። በእናንተ እምነት እንደዛ ነው። ሁሉም የእግዚአብሔርን ነገር የሚቃወም ነው። የእግዚአብሔርን ነገር የሚቃወም ነው በተፈጥሮ። ለፍጥረታዊ ሰው የእግዚአብሔር ነገር የመንፈስ ቅዱስ ነገር ሞኝነት ነው የሚለውን ነገር በመጥቀስ ብዙ ጊዜ እንደዚህ አይነት ነገሮችን ስለምታስቀምጡ ማለት ነው። እና አንተም እሱም ሁሉም በሞት ውስጥ ሳለ በፈቃድ ስርዓት ውስጥ ሳለ ለእግዚአብሔር ጠላት ብቻ ከሆነ ያኛው በጠላትነት ሲቀጥል አንተ ግን እንድትድን ያደረገህ ምንድን ነው? የእግዚአብሔር ፈቃድ ነው። የራሱ የእግዚአብሔር ፈቃድ እንጂ አንተ ፈቃድ አይደለም። የራሱ የእግዚአብሔር ፈቃድ ከሆነ አንተን እንድትድን ካደረገ አንተ ምንም ሳታዋጣ እንድትድን ሲያደርግህ ተመልከት። በማን ስቴት ውስጥ ነበርክ? በዛኛው ሰውዬ ስቴት ውስጥ ነበርክ። ምንም ከዛ ሰውዬ የተሻለ ነገር ምንም አልነበረ። አይ እኔ የተወሰነ የተሻለ ነገር ነበረኝ፣ እሱ ሲቃወም እኔ ግን አልቃወምም ነበረ። ምንም በቃ ከዛ በኋላ እግዚአብሔር ወዶኝ ምናምን እንደዚህ አይነት ትምህርት የላችሁም። አንተንም እንደዚህ ያደረገ በቃ ራሱ ነው መንፈስ ቅዱስ ገብቶ እንደዚህ ያደርጋል ምናምን። ስለዛ መንፈስ ቅዱስ አንተን ከሰውየው ለይቶ ሲያድን ሰውየው ያኛውን ሰውዬ ግን ትቶታል። ደብል ፕሬዴስቲኔሽን እኮ ባይ ዲፎልት እኮ አለ እናንተ ጋር እኮ ያው አትቀበሉትም እንጂ አይ ሲንግል ፕሬዴስቲኔሽን ነው ብትሉም ባይ ዲፎልት አንዳንድ ሰዎችን ለማዳን እንደዚህ ሲያደርጋቸው ሌሎቹን ግን ትቷቸዋል። ኢሬዚስተብል ግሬስ የሚባለውም አንተ ይህንን ጸጋ የተቀበልከው ለምሳሌ እንዴት ነው ማለት ፈቅደህ ነው አይደለም፣ ያለ ፈቃድህ ነው። ያለ ፈቃድህ እኮ ነው ጸጋውን የተቀበልከው። ስለዛ ሬዚስት ማድረግ አልቻልክም። አየህ መቃወም እምቢ ማለት ራሱ አልቻልክም። የሆነ ሰም ፎርም ኦፍ ኢሬዚስተብል ግሬስን ታስተምራላችሁ ያልኩ ለዚህ ነው። ስለዛ ይህንና መሰል ነገሮች አሉ። ግን አንተ አሁን ሁሉንም ነገር እንዳንነካካቸው ማለት ነው። ሰውየው ምንድነው ያ ሰው ዳግም ከመወለዱ በፊት ወይም ኮንቨርት ከማድረጉ በፊት ከመለወጡ በፊት እምነት ይኖረዋል አይኖረውም የሚለው ላይ እሱ ላይ አድመተን ብናወራ ጥሩ ነው። እሺ ቴንክ ዩ ዴቭ። አንድ እችን ልናገርና ትቀጥላለህ። አንደኛ አቮይዲንግ ዘ ኢሹ ብለሃል። ጭራሽ ከዛ ጋር እንትን የሚል ነገር አይደለም። ምክንያቱም አንድ የተባለ ነገር የተነሳ ኢሹ አለ። ምንድነው? የሉተራን አስተምሮ ብቻ ንገረኝ፣ የጳውሎስ ያለውን መጽሐፍ ቅዱስ ያለውን አስቀምጥ አልከኝ። የሉተራን አስተምሮ ደግሞ ያለ መጽሐፍ ቅዱስ ባዶ ነው። ይሄ መታወቅ አለበት። ከመጽሐፍ ቅዱስ ጋር ያለውን ነገር ነው እኛ እንትን የምንለው። ለዛ ነው የአባቶችንም አነሳውልህ። የኦሬንጅ ጉባኤን ማየት ትችላለህ። ኦሪገንን ራሱ ሐሳብ እነ ፔላጂየስንም እንትን አርጊመንት መመልከት እንችላለን አስፈላጊ ከሆነ ከቸርች ፋዘርስ የተነሳውን ነገር ማለት ነው። ሁለተኛ ደግሞ መጽሐፍ ቅዱስን የሚያነሳውት ለዛ ነው። ኢቭን እዛ ጋር በእምነት ድናችሁ እንደው በእምነት በኩል በጸጋው ድናችኋል የኛ ትምህርት አይደለ እንዴ? ሲጀመር እሱ ጀስቲፊኬሽን ስሩ ፌዝ እኮ የኛ ትምህርት ነው። በጸጋው በኩል በእምነት በኩል በጸጋ ድነናል የሚለው ነገር የኛ ትምህርት ነው። ምንም ጥያቄ የለውም። ሉተርም ራሱ ሲያስተምረው በሰፊው ያስተማረው ትምህርት ምንድነው ከተባለ ጀስቲፊኬሽን ስሩ ፌዝ አለው ነው። ማንም እንትን እዚህ ጋር ሊከራከር አይችልም። ሁለተኛ እዛ ክፍል ላይ አሁንም ቢሆን
እኛ ሲጀመር ያለ እምነት ዳን ብለናል እንዴ? ቅድም እኮ አንብቤልሃለሁ አይደለ? ሊንበርግ ያለውን እኮ አስቀምጫለሁ። ምንድነው ሉተራን ነው ባይዘው እንግዲህ እንትን ሌላ እንትን እንዳይመስላችሁ የሉተራን ስኮላር ነው። እና ሪጀነሬሽን ሳይኖር ወይም ደግሞ ሪጀነሬሽን ካለ እምነት ከእምነት በፊት ኤግዚስት ሊያደርግ አይችልም። የሉተራን በቃ ይሄ ኮንሰንሰስ ያለው ፓትሪስቲክ እኔም እኮ ተናግሬ ነበረ። ስትሪክት ሜሲክ ዲክታን የሚከተሉ አንዳንድ ስኮላሮች ተነስተው ነበር በ17 በ18ኛው መቶ ክፍለ ዘመን። እነሱንም ደግሞ የተቃወሙ የሉተራን ስኮላሮች አሉ ብዬ አስቀምጫለሁ አስቀድሜ ማለት ነው። ግን አሁን just many prefer the regeneration strict or regeneration by through phase ብለው ነው የሚያስቀምጡት። ሪጀነሬሽን ራሱ የሚገኘው through phase ነው። regeneration can exist before phase ካለ እምነት ከእምነት በፊት ሪጀነሬሽን ኤግዚስት ሊያደርግ አይችልም ብለው አስቀምጠውታል። እነማን? የሉተራን ስኮላሮች እነ ሆላዝን ማለት ነው። አንድ የጠየቀኝ ነገር አለ፣ መታወቅ ያለበት ነገር አለ። አሁን ሲጀመር የሉተራንና ሪፎርምዱም ራሱ ልዩነታችን እዛ ላይ ነው። ምንድነው? ሪዚስቴብል እና ኢሪዚስቴብል ግሬስ የሚለው ላይ ነው። ለምሳሌ አንድ ሴናሪዮ ፈጥረሃል። እንግዲህ ካንተው ሴናሪዮ ልነሳና ላብራራ። ለምሳሌ የሆነ ሳምባዲ የእግዚአብሔርን ጸጋ አልፈልግም ብሎ እንትን ማለቱና እኔ ደግሞ መዳኔ አንድ ሰው አለመዳኑ እኔ ደግሞ መዳኔ ከምን አንፃር ነው? እኛ የምናውቀው አንድ ነገር አለ። የሰው ልጅ ድህነቱን ምንድነው ሪዚስት አድርጎ ኮንደምኔሽን ውስጥ ወይም ደግሞ ለሪፕሮቤሽን እንደሚገባ እናምቃለን። በእግዚአብሔር ጸጋ ግን ያንን ጋር ተቀብሎ የሚኖር ከሆነ ደግሞ ድነቱ እንደሚያገኝ እናውቃለን። ከዛ በፊት ያለውን ነገር እኛ የምናውቀው ነገር የለም። ሚስትሪየስ ነው የምናደርገው። ፕሪደስቲኔሽናችን የምታውቁ ከሆነ እንግዲህ አንብባችሁ ከሆነ ስኮላርሊ የተጻፈውን ነገር እንደዛ ነው የሚያደርጉት። ሚስትሪየስ የሆነ ሚስቲካል የሆነ ነገር አለው እግዚአብሔር አሰራሩ ላይ ሳልቬሽን ላይ። ከድርን አድኖ አንተ ላይ ሲመጣ እንደዛ ከድር አለመዳኑን የማውቀው በምንድነው? ሪዚስት በማድረጉ ነው። እንግዲህ ቃሉም እንደሚነግረኝ መጽሐፍ ቅዱስም ያላመነ ስለሚል ወይም ደግሞ የእግዚአብሔር ጸጋ አልፈልግም ብሎ ሪዚስት አድርጎ የማያምን ሰው ድነቱ እንደማያገኝ ነግሮኛል። ያንን ነው የማውቀው። እንዴት ሆነ መንፈስ ቅዱስ እንደዚህ አድርጎት ምናምን የሚለውን ነገር እሱን ለእግዚአብሔር ነው የምንሰጠው ነው። የምናውቀው ነገር የለም። የምናውቀውን ነገርኩ። ሳልቬሽን ሞነርጂዝም ነው። ሲነርጂዝም ደግሞ የምናደርገው ኮንደምኔሽን ነው፣ መጥፋትም ማለት ነው። ቅድም የጠየቅኩ በሳልቬሽን ውስጥ ነው እንደ ሪፕሮቤሽን ራሱ ስንናገር በሳልቬሽን ውስጥ ነው እንደ ብዬ የጠየቅኩ ለዛ ነው። ምክንያቱም ሳልቬሽን ውስጥ ከሆነ የሚጠቃለለው አንድ ሰው አለመዳኑ ምናምን እዛ ሁኔታ ላይ እያወራን ከሆነ ሪዚስት የማድረግ ፈቃድ አለው ማለት ነው። ያ ሰው አክቲቭሊ ነው ሪጀክት የሚያደርገው፣ አክቲቭሊ ነው ሪዚስት የሚያደርገው። አክቲቭሊ ሪዚስት ማድረጉ ፈቃዱን የሚያሳይ ነው። አክቲቭ የሆነ እንትን አለው ማለት ነው፣ ፈቃድ አለው እዛ ላይ። ለመዳኑማ ምንም እኛ ፈቃድም የለንም አልኩ እኮ። ከሆነ ቦታ ነው ከዓለም አንስቶ ነው እግዚአብሔር ወደ ልጁ መንግስት ሊያመጣ እንትን ያለው በእምነት በኩል በጸጋው ማለት ነው። እና ከዚህ አንፃር ነው እንግዲህ ዲተርሚኒዝም። እሺ ዴቭ ይቀጥል። እኔ ብዙ እንትን እንዳልለው ቆይ፣ አይ ችግር የለውም። አንተ አሁን ከተናገርከው አንፃር ከአንተ ጋር ትንሽ ደቂቃ ብቀጥል ደስ ይለኛል፣ እንደው ከይቅርታ ጋር ከዴቭ ጋርም ምናልባት ትንሽ አወር ይሆናል። በመጀመሪያ ደረጃ ያው እንግዲህ ደጋግሜ መናገር የሚጠበቅብኝ አልመሰለኝም፣ ሰውንም እንዳላሰለች ከመጽሐፍ ቅዱስ እንደው ከመጽሐፍ ቅዱስ ውጪ ካወራሁኝማ ባዶ ይሆናል እኮ የሉትራን ትምህርት ምናምን ላልከው ይህ እንደው በጣም ይቅርታ አድርግልኝ። ግን እሺ ቃሉን አልጠቀመውና በአጭሩ የመጽሐፍ ቅዱሱን ነገር ትተነው የሉትራንን ትምህርት እንወቀው ነው። ምን እያልኩኝ ነው? በመጀመሪያ ደረጃ ሉትራኖች ምን ይላሉ እዚህ ጉዳይ ላይ? ከዛ በኋላስ ይሄንን ያልነው ከዚህኛው የመጽሐፍ ቅዱስ በዚህ መጽሐፍ ቅዱስ ትምህርት ላይ ተነስተን ነው ብለን እኮ ከዛ በኋላ ደግሞ መነጋገር ትችላላችሁ። ከዛ በፊት ግን ገና ከጅምሩ ትምህርታችሁ ምንድን ነው የሚለውን መቼ አውቀን? አላወቅንም እኮ እስካሁን እኮ ገና አልተስማማንም በስነ ስርዓት እኮ። ሂሬንዴር ነው ንግግራችን ራሱ። ስለዛ መጀመሪያ የሉትራን ትምህርት ምንድን ነው የሚለውን ዝም ብለን እንወቅና ከዛ ደግሞ
ይህንን ትምህርት ደግሞ የምናስተምረው ብለህ ልክ እዛ ኮንኮርድ ላይ እንደተቀመጡት ፎርሙላ ኮንኮርድ ላይ እንደተቀመጡት ጥቅሶችን እየመዘዝክ ደግሞ ከዚህ አንጻር ነው የሚለውን ደግሞ መነጋገር እንችላለን። የአባቶችም ለመጥቀስ ሞክር ያለው የኦሬንጅ ጉባኤውን ምናምን ብላል። የኦሬንጅ ጉባኤ እንግዲህ 6ኛ ክፍለ ዘመን ላይ ምናምን ላይ የነበረ እንትን ነው። ከአውግስትን በኋላ ለውጦች አሉ እናውቃለን። አሁን ይሄ አንተ የምትለውን አይነት ይሄ ነፃ ፈቃድን የሚያሳጣ ነገር እንደዚህ አይነት ቅድመ ውሳኔ አይነት ነገር ኢተርናል ኢሌክሽኑ ላይ ልክ በዚህ መልኩ አሁን እናንተ በምትሉት መልኩ የሚመስል ነገር የሚመጣው ከአውግስትን ጀምሮ ነው። ከአውግስትን ጀምሮም ደግሞ አውግስትን ራሱ የራሱን ትምህርት ቀይሮ ነው። በፊት ተሳስቼ ነበረ ብሎ ቀይሮት ነው። ይሄ አሁን ቅድም የጠቀስኩት ላይ አለ ቡኩ አለ። ይሄ ምንድነው ፕሪዴስቲኔሽን ኦፍ ዘ ሴንትስ ቡክ 1 ላይ ፕሊዝ ከ3ኛው ቻፕተር ጀምረህ አንብበው። አውግስትን ኮንፌስ አድርጓል። ምን ኮንፌስ እንዳደረገ ምን እንደመሰከረ ታውቃለህ? ስህተት እንደነበረ እሱ ምን ጉዳይ ላይ የእግዚአብሔር ጸጋ የምርጫ ጉዳይ ላይ የቅድመ ውሳኔ ጉዳይ ላይ ስህተት ነበርኩኝ ማለት ቀደም ሲል ሲያስተምር የነበረው እሱን አውግስቲንን ያጠመቀው እንደምታውቁት አምብሮስ ነው። የሚላኑ አምብሮስ ልክ እንደሚያስተምሩ አይነት ትምህርትን ያስተምር ነበረ። ወይም ከሱ በፊት የነበሩ ሌሎች የክርስቲያን አባቶችን ሲያስተምሩት እንደነበሩ ኦሪጅንን ጠቅሳል። ኦሪጅንም ሲያስተምር የነበረው አረ ነፃ ፈቃድ አለ እያለ ነው። እንዳለ የኖስቲክ መናፍቃንን ሲዋጋ የኖረው እኮ እነ ቅዱስ ኢራኔስም በለው እነ ኦሪጅንም በለው ኢቨን ሰማዕቱ ዮስቲንም በለው በተለይ ሰማዕቱ ዮስቲን ከእናት የምንወለደውን በስጋ የምንወለደውና በመንፈስ የምንወለደውን አንስቶ ሲናገር ምን ይላል? በስጋ ያለ ፈቃዳችን ተወለድን፣ ከዛስ አሁን ግን በጥምቀት ይላል በፈቃዳችን ዳግም እንድንወለድ እድሉን ሰጠን ይላል። በፈቃዴ ነው ዳግም የተወለድኩት። እንዴ ሰማዕቱ ዮስቲን እኮ ይህን የሚለው እንዴ እሱ ብቻ አይደለም። በነገራችን ላይ እንዳልኩ እነ ቅዱስ ኢራኔስ እነ ኦሪጅን ሌሎቹም አባቶች እነ ቅዱስ ዮሐንስ አፈወርቅ ኢቭን በፔላጂያን ኮንትሮቨርሲ ውስጥ እጁ ያለበት ጄሮም ሳይቀር ለፔላጂያሳውያን ወይም ደግሞ በእንግሊዝኛው እንጥረው መሰለኝ ለፔላጂያንስ መልስን ሲመልስ አውግስትን በመለሰው መልኩ በዛ መልኩ አይደለም ሲመልስ የነበረው ክርስቲያናዊ በሆነ መልኩ ነው። አውግስትን ግን ተሳስቼ ነበር ብሎ በመነናውያን ምንፍቅና ውስጥ የነበረውን አንዳንድ ሀሳቦችን ሲያነሳ ነው ያለው። በቃ አውግስትን እዚህ ላይ ስቷል ብለን ነው የምናምነው። በነገራችን ላይ ከአውግስትን በፊት ግን ነፃ ፈቃድ የለም ብሎ ያስተማረ አባት ካለ አንድ ጥቀስልኝ። ዝም ብለህ አንድ ከአውግስትን በፊት ስመጥር የሆነ የሚታወቅ የክርስቲያን አባት ነፃ ፈቃድ እንደው በቃ የለንም የሚል ከኖስቲክ አላልኩም። አንዴ ከኖስቲኮች አይደለም ግን ከማን ከክርስቲያን አባቶች። ምክንያቱም ኖስቲኮቹ እንደዚህ አይነት ትምህርት ስላላቸው ነፃ ፈቃድ የለንም የሚል ትምህርት ስለነበራቸው ማለት ነው። እና ለእነሱ እንደውም መልስ ሲመልሱ ነው የምናየው አባቶች። እና አሁን ተመልከተው አይተዋል። አሁን ርዕሳችን አሁን ምኑ ጋር ሄደ? አባቶች ይህን አስተምሯል አላስተማሩም? መጽሐፍ ቅዱስ ይህን አስተምሯል አላስተማርም? አየህ አሁን የመጽሐፍ ቅዱስ ላይም እንዴ ጸጋው በእምነት አድኗቸዋል የሚለውማ ታዲያ እኛ ለመዳን እምነት ያስፈልጋል እንለ የለ እንደ ጀስቲፊኬሽን ስሩ ፌዝ አይደል እንደ የምንለው አልክ። አሁን እሱ መች ስለ ጀስቲፊኬሽን አወራን? ከላይ ከፍ ብለህ ጥቅሱን ስትመለከተው በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል አይደል? ሙታን ነበራችሁ ከዛ በምን ድናችኋል ይላል? እዛው ጋር በጸጋ ድናችኋልና ይላል። ሙታን የነበረው ሰው በምን ዳነ? በጸጋ። እሺ በጸጋ ዳነው ያ ሙታን የነበረው ሰው እንዴት ነው አለ? በእምነት ይላል። እዛው ጋር ዝቅሉ እያልኩ ነው። ሙት የነበረው ሰው አምኖ በጸጋ ዳነ እያለ ነው። ስለዚህ ሙት የነበረው ሰው ያምናል እያለ እኮ ነው። እንዴት ነው የተግባባ ነው አይደል? እንደዛ እኮ ነው። አየው ሙት የተባለው ሰው ግን የማያምን ማለት አይደለም፣ ከእግዚአብሔር የራቀ ማለት ነው። ልክ ከአባቱ ቤት ርቆ እንደነበረው ኮብልሎ እንደነበረው ያ ልጅ ሉቃስ 16 ላይ የተነገረው የጠፋው ልጅ ጌታችን የጠፋው ልጅ ምሳሌ ሲናገር አናስታውስም? ከአባቱ ቤት ኮብልሎ ይኖር ነበረ እና ያ ልጅ ከዛ በኋላ የሆነ ሰዓት ላይ ግን ወደ ልቡ ተመልሶ መለሳል ብሎ ወደ አባቱ ተመለሰ። ሲመለስ አባቴው ምን ነበር ያለው? ይህ ልጄ ሞቶ ነበረ ሕያው ሆኗል። ምን ብሎ ነበር? ሞቶ ነበረ ከአባቱ በመራቁ ሞቶ ነበር የተባለው ያ ልጅ ራሱ ግን ተመልሶ ሲመጣ አይተናል። ልክ አሁንም ከእግዚአብሔር ርቀን የምንኖር እኛ ሙታን እንባላለን፣ ግን ወደ አባታችን ወደ እግዚአብሔር እንመለስ እንችላለን። እግዚአብሔር እርሱ ይጥራን እንጂ። አዎ የእግዚአብሔር እገዛ ያስፈልጋል፣ የእግዚአብሔር እርዳታ ያስፈልጋል። ግን ያለ ፈቃድ ዳግም ወልዶ ምናምን የሚባል ነገር ግን የለም። ያለ ፈቃድ ዳግም ትወለዳለህ የሚል መጽሐፍ ቅዱስ ላይ የለም። አሁን ርዕሳችን ምን ሆነ? ይህንን ነገር መጽሐፍ ቅዱስ አስተምሮታል አላስተማሩም? አባቶች አስተምሮታል አላስተማሩትም? እንደዚህ አይነት ርዕስ ውስጥ ከመግባታችን በፊት ነው የሉትራን ትምህርት ምንድነው የሚለውን እሱ ላይ ትኩረት እናደርግ ያልኩት ለዚህ ነው። አንተ ግን አይ እንደው መጽሐፍ ቅዱስ መጠቀስ አለበት አባቶች መጠቀስ አለበት ትላለህ። ሁለት ውስጥ ብንገባ እንዳልኩ ብዙ ልናያቸው የምንችላቸው ነገሮች ይኖራሉ። ግን አስቀድመን ግን የሉትራን ትምህርት እዚህ ጋር ምንድነው የሚለውን ፕሊስ እንየው፣ እንደው ፈቃድህ ከሆነ ማለት ነው። በሉትራን ትምህርት አንድ ሰው
እኛ ስንድን ያለ ፈቃዳችን ነው ብለሃል። ማለት እኛ ምንም የኛ ፈቃድ ምንም እዚህ ውስጥ ምንም የለበትም ስንድን ብለሃል። ስለዚህ ያለ አንተ ፈቃድ ነው የዳንከው። ቆይ አንዴ መጀመሪያ አዎ ወይም አይደለም በለኝ ከይቅርታ ጋር ጆ። ያለ ፈቃድህ ነው የዳንከው ወይስ አይደለም? እዛ ጋር አሁን የሰው ነው ኩዌስችን አይደለም ባይዘው የሚብራራ ነገር ስላለው ግን ማብራራት አለብኝ። ኦኬ ችግር የለም። እሺ ወንድሜ፣ እሺ ግን ሳናስረዝሙ እሺ፣ ቶሎ አጠራጠር እንዳደረገ እዚህ ጋር ቆይ ወይ በኔ ልግባ። ቆይ አንዴ ሲስም እዚህ እንትን እንዳይመሽበት በራሴው ልግባ። እኔስ እዚሁ ቤት አካባቢ ስለሆንኩኝ ቆይ አንዴ እዚሁ ጋር ልግባ። አንዴ ቆይ ጌታ ኢየሱስ አለ በርግድ ዛሬ እሺ ሲሶ አንቺ ፕሮሰስ ያው ይመጣል ውስጥ አረወፍ ይኸኛው ሌላ እሺ እስቲ ምን በሚለው ሲሶ በሚለው ሲሶ ወይ አንቺ በሚለው ነገር አለ። ምን የሚል ነው? መጽሐፍ ቅዱስን ሳይሆን አሁንም የሉተራን አስተምሮ ሲል ነበር። አሁንም ቢሆን የሉተራን አስተምሮ በመጽሐፍ ቅዱስና በአባቶች ላይ የተመሰረተ ነው። በቃ ለዛ ነው እንደውም ነግሬዋለሁ እኮ ሰምታችሁ ከሆነ ምንድን ነው የተባባልነው? ኦኬ ወገናችን መጥቷል። እሺ አኪ ቀጥል። አንድ እዚህ እኔ የምኖርበት መግቢያው ላይ በጣም አደገኛ ጫጫታ ይዘፈን አለ። አንዴ ይቅርታ እንግዲህ በጌታ በኢየሱስ ቆይ ልለፋት አንዴ ችፓርት እናትዋ ጎንደር የሚለው ዘፈን ኃጢአት አይደለም ይለኛል አንዱ ከጎን ነው። እኔ እንጃ እንግዲህ እሱን አላውቅም ግን እና ምንድን ነው እሺ ምን አልከኝ? እንጂ ቀጥል። እሺ ምን ነበረ ጥያቄ? ቀጥል አንዴ ድገመውና እንትን እንድንለው። የዳንከው በፈቃድ ነው። ልክ የዳንከው ስለ ሪጀነሬሽን ላይ ይቅርታ፣ ይህንን ማጥራት አለብን። እሺ ይሰማል አይደል? አሁን ይሰማል። ይቆራረጣል። ያበርቶበታል ጆን አይ በርቷል። ምንድን አኪ ቀይ የማን እኔ ላይ ነው? ኖ ያ አንድ ደቂቃ እስኪገባ ድረስ አንቺው አንድ 5 ደቂቃ ኔትወርክ ቀይ አብርቷል። አይ በርቷል። አይ ይስተካከላል ኔትወርኩ። አንድ 5 ደቂቃ አሁንስ አሁን ጥሩ። እሺ አንድ ጥያቄ ላስራራ። ይሰማል። ቀጥል። እሺ ሪጀነሬሽን ላይ ይሄ ቅድሚያ ልክ ይሄ መለወጥ ላይ ማለት ነው። ዳግም ስትለወጥ በፈቃድ ስትለወጥ ስትል አሁን በየትኛው ነው የምናስቀምጠው ነው? ቅድም እኮ አስቀምጬልሃለሁ 3 አይነት የሪጀነሬሽን ታይፖች አሉ። አሁን ስለ ስትሪክት ሜዲክታክ እያወራን ከሆነ በእምነት በኩል ነው የምንለወጠው ብዬ ነው ማለት ነው። እምነት ራሱ የእግዚአብሔር ስጦታ ስለሆነ በሱ በኩል ነው እግዚአብሔር የለወጠኝ። አኪ አለህ? ኮንቨርዥን ላይ ጋድ ይሰማ አይደለም? ላግ እያደረገ ነው ኔትወርክ መሰለኝ ከኔ ጋር። እሺ በጣም ይቅርታ። እሺ ኮንቨርዥን ላይ መለወጥ ላይ ወይም ዳግም መወለድ ስለ መለወጥ ላይ ብያለሁ። መጀመሪያ ላይ በፈቃድህ ነው መንፈስ ቅዱስ አንተን የለወጠህ ወይም ደግሞ ዳግም የወለደ ያው እሱም ድህነት ተብሎ ስለሚጠራ ያዳነ ያልኩ ስለዛ ነው። በፈቃድህ ነው ዳግም የወለደ ወይም የለወጠ። እሺ ኮንቨርዥን ላይ እግዚአብሔር ራሱ ነው የሚመጣው ወደኛ ብለን እናምናለን። እኛ ወደ እሱ ሄደን ሳይሆን መጽሐፍ ቅዱስም እንደሚል ኮንፊሽናችን እንደሚል አባቶችም እንዳስተማሩት እኛ ወደ እሱ ነው የምንሄደው። ይሄ ማን ነው? እሱ ራሱ ወደ እኛ ነው የሚመጣው። ስለዚህ ሊለውጥ መንፈስ ቅዱስ ወደ እኛ በመጣ ጊዜ ጸጋውን ሊሰጠን ይመጣል፣ ወይም ደግሞ እኛን ኢንላይትን ሊያደርግ ይመጣል። የኢንላይትመንት ሞመንትም ስላለ እዛ ላይ
በዛን ጊዜ የኔም እንግዲህ ነግሬሃለሁ ሲነርጀቲክ የሆነ አስፔክትም አለው ሞነርጀቲክም አስፔክት አለው። ለዛ ነው ከሁለት አንግል ነው የምንመልሰው ያልኩ ቅድም እንዳብራራሁት ማለት ነው። እሺ ይሰማል አይደል? አሁንም የኔ ድምጽ እስቲ የኔ ይሰማል ላግ እያደረገ እንዳይሆን ለማለት ያንተ ሰምቻለሁ። ይሰማል ሰምቻለሁ። እሺ ያንተን ሰምቻለሁ። የጠየኩ ምን ነበረ? ኮንቨርዥን ላይ በፈቃድህ ነው እግዚአብሔር እንዲህ መንፈስ ቅዱስን ኮንቨርዥን መለወጥ ወይም ዳግም ልደትን የሰጠህ ወይስ ያለ ፈቃድ ስል ራሱ ነው እግዚአብሔር ነው ወደኛ የመጣው አልከኝ። ማለት ቀጥታ ከመመለስ ይልቅ እግዚአብሔር ወደኛ ራሱን የመጣው እኛ አይደለንም ወደ እርሱ ሄድ ነው ብለኸኛል። ትክክል ነው። እግዚአብሔር ነው ወደኛ የመጣው የሚለውን እኛም እናምናለን። ግን እግዚአብሔር ወደኛ ሲመጣ ከፈቀድን እንድናለን። ስለዛ የማንድነው ካልፈቀድን፣ የምንድነው ከፈቀድን። ነፃ ፈቃድ የማይነካ ስለሆነ ምንድነው ጎርጎርዮሲስም እንደሚናገረው ኦኬ እሺ አሁን የአባቶች ምናምን አላለጥቀስና ዝም ብዬ እኛንም ይዞር ላድርገውና በአጭሩ እግዚአብሔር ወደ አንተ መጣ። ከዛ በኋላ ወደ አንተ ነው የሚመጣው። እሱ ላይ ችግር የለብኝም። ወደ አንተ መጣና ከዛ በኋላ ያድንሃል አይደል? ሲያድንህ በፈቃድህ ነው ወይስ ያለ ፈቃድህ ነው የሚያድንህ? ግን በፈቃድህ ወይስ ያለ ፈቃድህ? የመጀመሪያው ኮንቨርዥን ላይ ሳልቬሽን ሞነርጀስቲክ ነው እንላለን። ቅድምም እንዴት አድርጌ እንትን ልበል፣ ሳልቬሽን ሲጀመር ሞነርጀስቲክ ነው። ግን አንድ መታወቅ ያለበት ሳልቬሽን ብለን ስናወራ ደግሞ ጠቅለል ያለ ደግሞ ብሮድ እንትን አለው፣ ዴፊኒሽን አለው። እሱም ራሱ ሳልቬሽን እኔ አልፈልግም የማለት ደግሞ ወይም ደግሞ ያንን ግሬስ እግዚአብሔር ወደ እኔ ሰጥቶኛል፣ ለእኔ ሲሰጠኛን ጸጋ ደግሞ አልፈልግም ብዬ ደግሞ ሬዚስት ማድረግ የምችልበትን ደግሞ ፈቃድ አለኝ። ለዛ ሲነርጀቲክ እናደርገዋለን፣ ኮኦፕሬት እናደርገዋለን ከዳምኔሽን አንፃር ማለት ነው። ዳምኔሽን ራሱ እኮ ቅድም የጠየቁ ለዛ ነው አይደል? አኪ ጠይቄህ ነበር። የሳልቬሽን አንደኛው እንትኑ ሪፕሮቤሽኑ ላይ እሱን ሪፕሮቤሽኑን አይደለም እየጠየኩ ያለሁት እኔ አሁን ስለ መዳንህ ነው እየጠየኩ ያለሁት። የዳነው የሳልቬሽን አንደኛው አካል ስለ ሳልቬሽን ስናወራ ጥያቄ አይደለም እሱ አይደለም መጀመሪያ የጠየቁ ለዛ ነው። ጆይ ይቅርታ አድርግልኝና ወዳጅ እኔ እየጠየኩ ያለው ስለ ሪፕሮቤሽኑ ሳይሆን አንድ ሰው ወይም አንተ ስትድን አልኩ። እየጠየኩ ያለሁት ኮንቨርዥን ላይ ስላለው ነገር ነው። መለወጥ ላይ ዳግም መወለድ ላይ መጀመሪያ ላይ ስላለው ማለት ነው። ሲያድንህ ነው ሲያድንህ አንተን ማለት ነው። አንተ እኮ ኦልሬዲ ድነሃል። እንግዲህ በአንተ እምነት እንደዳንክ ነው የምታውቀው። ስለዛ ሲያድንህ በፈቃድህ ነው ወይስ ያለ ፈቃድህ ነው ያዳንህ? መጀመሪያ ላይ የኮንቨርሽኑ ሰዓት ማለት ነው። በፈቃድህ ነው ወይስ ያለ ፈቃድህ? ጥያቄው ይሄ ነው። በፈቃድህ ነው ወይስ ያለ ፈቃድህ ነው ያዳንህ? እምቢ ስለሚሉት እና ሲነርጀቲክ ስላልሰማኝም ይሄም ሲነርጀቲክ ሳልቬሽን ሲነርጀቲክ ስላልሰማኝም ቆይ አረ ሲነርጀቲክ እሱም ሪፕሮቤሽን ነው ሳይሆን የምልህ ሞነርጀስቲክ ነው ሳልቬሽን አላልኩም። ስለዛ ልንገርህ አንዴ ሞነርጄቲክ ነው ስትል እኔ ሰምቻለሁ። ሞነርጄቲክ ነው ስትል በትክክል ቃሉን ተረድተው እየተናገርክ ከሆነ እኔ የምረዳው ምንድነው ያለኔ ፈቃድ ጸጋው ብቻውን የእግዚአብሔር ስራ ብቻውን እያልክ ነው። ያለኔ ፈቃድ እያልክ ነው ባጭሩ። ይህንን ነገር ግን አንተ የምርም እንደዛ እያሰብክ ነው ወይ ይህንን ቃል እየተጠቀምክ ያለህ የሚለውን ማወቅ አለብን። እኔም ደግሞ ሰዎቹ ሌሎችም ደግሞ በተቻለን አቅም ተርሞቹን ቀለል እናደርጋቸውና ይኸው ሌላው ሰው እንዲሰማው እናደርግ ብዬ ነው እንጂ አንተማ ሞነርጄቲክ ነው ብለሃል። የትኛውን? ይሄኛውን የመዳኑን ሳይድ። ስለዚህ ያለኔ ፈቃድ እያልክ ነው ባጭሩ። ቃሉን ስትጠቀመው ያ ነው። ምክንያቱም የእግዚአብሔር ስራ ብቻ ያለኔ ፈቃድ ትብብር የሚል ነገር ስላለው እንደዛ ነው እያሰብክ እየተናገርክ ያለው ከሆነ ሌላ ሰው እንዲረዳው ሀሳቡን የሉትራንን ትምህርት በደንብ እንዲረዳው በዚህ መልኩ ንገረን። አው ፈቃድ ተጨምሮበት ፍሪ ዊል የሆነ ከዊላችን አንፃር ጋር እግዚአብሔር ተባብሮ አይደለም ወደዚህ እንትን ያመጣው ሳልቬሽን ያመጣው። ሳልቬሽን አሁንም ራሱ ይተነተናል። ፋካልቲዎች ከሳልቬሽን ፋካልቲ መካከል አንደኛው ሪጀነሬሽን እንግዲህ በጣም ዲፕ ስለሆነ ነው። ሪጀነሬሽን ላይ ስንገባ ደግሞ ሶስት አይነት አስፔክት አለው ዲፋይን የሚደረግበት ብያለሁ። ግን አንድ መታወቅ ያለበት ነገር ምንድነው ጠቅለል አድርገን ስንናገር ሳልቬሽናችን ኢኒሺያል ሳልቬሽን አት ዘ ሞመንት ኦፍ ኮንቨርሽን ስለሆነ አሁን ዲስከስ እያደረግን ያለ ነው። እዛ ላይ የእግዚአብሔር ስራ ነው ያለው ወይም ደግሞ ሞነርጀስቲክ ነው ብያለሁ።
ለዛ በፈቃድህ ያለ ፈቃድህ የሚለውን ለምን በአማርኛ ትነግራቸውም ጆይ? ወይስ አልፈለግከውም? ካልፈለግከው ችግር የለውም እንዝለለው። የአማርኛውን ትተነው ይሄ በቃ ኖርማል ይሄ ቴዎሎጂካል ተርሞቹን ብቻ ተጠቅመን እንለፍ እያልከኝ ከሆነ ኦኬ። ለምንድን ነው የማትነግራቸው? ማለት ትምህርቱ ልትቀበሉ ስለሚሉ ነው ዋኬ ወይ? አይ አይደለም እንትኑ ትምህርቱ አሁን እኮ በነገራችን ላይ ጋይስ ወንድማችን መልሶታል እኮ እና እኔ እና እሱ ተግባብተናል። ግን ብዙሃኑ ደግሞ የሚከታተሉትም እንዲረዱት በሚለው ነው። አሁን እንደተረዳዳ ነው። እኔ እና እሱ ከሆነ እኔ እሱ የተናገረው በአማርኛ ሳብራራላችሁ ብዙዎቻችሁ በምትረዱት መንገድ ሳብራራላችሁ እያለን ያለው ምንድን ነው? ኢኒሺያሊ ወይም መጀመሪያ ላይ ሰውየው ሲድን ማለት ነው ልክ ኮንቨርት ሲያደርግ ሲለወጥ መንፈስ ቅዱስ ይህን ስራ በሰውየው ውስጥ ሲሰራ የእግዚአብሔር ስራ ብቻ ነው እና ሰውየው ምንድነው የሰውየው ፈቃድ እዚህ ጋር የለም፣ አይታይም። ስለዛ በፈቃዱ ሳይሆን የሚድነው ያለ ፈቃዱ፣ ምክንያቱም መፍቀድም ስለማይችል ፍሪ ዊል ነፃ ፈቃድ ስለሌለው ሰውየው ነፃ ፈቃድ የለውምና ያለ ፈቃዱ በቃ እግዚአብሔር ራሱ በራሱ እንዳደረገው ይሰራረዋል ነው እና ይህንን ነገር ራሱ እንዲናገሩ ነበር ድሉን እያመቻቸውለት የነበርኩት። ኤንዌይስ ያው በእነዚህኛዎቹ ተርሞችን የሚገልጸው ነው ያለው። ዞሮ ዞሮ ግን ትምህርቱ ይሄ ነው። ይህንን ካወቅን በቂ ነው። እንደዛ ሳይሆን አኪ ለመሸሽ ኦር ደግሞ ሀሳቡን እንትን ዴቭ ከማውጣት በፊት ስራ ሊገባ ስለሆነ አንተ ትቆያለህ። ሶሪ ጆ ይቀጥል፣ ችግር የለም ይቀጥል። ዴቭ ከማውጣት በፊት ዴቭ ቀጥል፣ አንተ ሀሳብ ሰጥተህ ውጣ። ያ አይ እንትን ውስጥ ገባችሁ፣ በጣም ሰፊ የሆነ ትንተና ውስጥ ገባችሁና ዋናው ፖይንቱ የነበረው ኦርዶ ሳሉቲስ ላይ ነው። ኦርደር ኦፍ ሳልቬሽን ላይ አኬ ያስቀመጥከው ሉተራኖችም እንደዚህ ነው የሚያምኑት፣ ሪጀኔሬሽን ከእምነት ይቀድማል ብለው ነው የሚያምኑት ብለህ ባስቀመጥከው ላይ ብቻ ቢሆን ኖሮ ቆንጆ ነበረ።